ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ሜሪ ክርስመስ ለማለት እወዳለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ አደረሰን። ይሄ በዓል የበረከት፣ የመጽናናት፣ የደስታ በዓል ይሁንልን እላለሁ። እግዚአብሔር የተመሰገነ ይሁን። መጪው ደግሞ በፊት ለፊታችን አዲስ ዓመት እንቀበላለን። ሃፒ ኒው ይር እንባባላለን ማለት ነው። ጌታ የተባረከ ይሁን። ዛሬ በፊታችሁ ያለውት አጭር የክርስመስ መልእክት ልቤ ውስጥ ስላለ ይህንን መልእክት ለማስተላለፍ ነው። እግዚአብሔር አምላክ የተባረከ የተመሰገነ ይሁን። የኢየሱስ ክርስቶስ ልደቱ፣ ጥምቀቱ፣ ሞቱ፣ ትንሣኤው ተነግሮ አያልቅም። ሁሌም ዜናችን፣ የምስራቻችን የኢየሱስ ክርስቶስ መወለድ፣ መጠመቅ፣ መሞት፣ መነሳት ነው። እግዚአብሔር የተመሰገነ ይሁን። ታሪካችን ያለው በሱ ውስጥ ስለሆነ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ በእርጋታና በማስተዋል እንድትከታተሉኝ በጌታ ፍቅር እጠይቃለሁ። መነሻ ምንባብ አድርጌ የምወስደው የማቴዎስ ወንጌል ላይ ያለ አንድ ሐሳብ አለ። እሱን ነው። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። የማቴዎስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ አነባለሁ። ኢየሱስም በይሁዳ ቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሥ ሄሮድስም ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእሱ ጋር የካህናትንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት ብሎ የእግዚአብሔር ቃል ይናገራል። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ የተመሰገነ ይሁን። የሩቅ ምስራቅ ሰዎችን ሐሳብ ነው ዛሬ አንስቼ ለእናንተ ለወገኖቼ ማካፈል የምፈልገው። እነዚህ የሩቅ ምስራቅ ሰዎች ሰብአ ሰገል ይባላሉ። የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ብሎ ነው የሚናገረው። እና ይሄ ጥያቄያቸው ነው ሄሮድስን ያስደነገጠው። ሄሮድስን ብቻ ሳይሆን መላዋን ኢየሩሳሌምን ሲረብሽ ወይም ሲያስደነግጥ ትመለከታላችሁ። የተወለደው የአይሁድ ንጉሥ ወዴት ነው? ኢየሱስ ክርስቶስ ሲወለድ ጀምሮ ምንድን ነው ማለት ነው? ንጉሥ ነው። እግዚአብሔር የተመሰገነ ይሁን። ለዚህ ነው የተወለደው የአይሁድ ንጉሥ ወዴት ነው? ልንሰግድለት መጥተናልና ብለው ይህን ጥያቄ ያቀረቡት። እግዚአብሔር የተባረከ ይሁን። በመላዋ ኢየሩሳሌም መታወክን አመጣ። ሄሮድስም ሰምቶ ደነገጠ ብሎ ነው የሚናገረው። እግዚአብሔር የተመሰገነ ይሁን ለዘላለም። ነገር ግን ይሄ የተወለደው ኢየሱስ በውል ቢረዱት የሚደነግጡበት ጌታ አይደለም፣ የሚታወኩበት ጌታ አይደለም ወዳጆቼ። ለመላዋ ኢየሩሳሌም መጽናናትና ደስታን ይዞ የተወለደ ጌታ ነው። እንደውም ስምዖን እንዳለው ይህም ለአሕዛብ ብርሃን ለአይሁድ ክብር ነው ብሎ ሕፃኑን አቅፎ እኮ ባርኳል። እግዚአብሔር የተመሰገነ ይሁን ለዘላለም። በአንቺም በነፍስሽ ሰይፍ ያልፋል ብሎ ነግሯት ነበረ፣ ለማርያም ማለት ነው።
ስመርኤ አዕይንቴ አድኅኖተከ አይኖቼ ማዳንን አይተዋልና ባሪያህን በሰላም ታሰናብተዋለህ። በሰዎች ሁሉ ፊት ያዘጋጀው ማዳንን አይተዋልና ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለሕዝብም ለእስራኤል ክብር ነው ብሎ ነው የተናገረው። ስለዚህ አይኖቼ ማዳንን አይተዋልና እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ስለዚህ ለአሕዛብ ብርሃን ለእስራኤል ክብር የሆነው ኢየሱስ አስደንጋጭ አልነበረም። ስላልገባቸው ወይም ሄሮድስና ቤተ መንግስቱ መላዋ ኢየሩሳሌም የኢየሱስ መወለድ ምን እንደሆነ ምስጢሩ ስላልተረዱ ነው እንጂ አስደንጋጭ አልነበረም። ነገር ግን ከጠላት ሰፈር የሆነ ሰው ሁሉ በኢየሱስ መወለድ ዛሬም ይደነግጣል። የኢየሱስ መወለድ ሲነገር፣ መጠመቁ ሲነገር፣ ሞቱ ሲነገር፣ ትንሣኤው ሲነገር እንደታወከና እንደደነገጠ ነው ወዳጆቼ። በጣም የሚያስደስት ነገር ነው። የተወለደው የአይሁድ ንጉሥ ወዴት ነው? ልንሰግድለት መተናልና። ግሩም የሆነ ጥያቄ ነው ወዳጆቼ። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። የሚሰገድለት ጌታ ነው ወዳጆቼ፣ የኛ ጌታ ይሄ የተወለደው ኢየሱስ። ሌላ ቦታ ደግሞ ስወስዳችሁ በዚሁ ክፍል ላይ ስለተወለደው ኢየሱስ መላእክት ያሉት ነገር ነበረ። መንጋዎቻቸውን በሌሊት ለሚጠብቁ ለእረኞች ይህንን የምስራች ሲያበስሯቸው ትመለከታላችሁ። ሉቃስ ወንጌል ምዕራፍ 2 ከቁጥር 8 ጀምሮ ነው እያነበብኩ ያለሁት። እና የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ እያለ ይናገራል። ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች፣ ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋልና ነው የሚለው። ይሄ የተወለደው ኢየሱስ እንግዲህ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ይዞልን የተወለደ ነው። ለሕዝብ ሁሉ ከዚህ መለስ የማይባል ነገድ፣ ጎሳ ሳይል ሰው ሁሉ ደስ ሊለው ሲፈልግ በዚህ በተወለደው ኢየሱስ ባመነ ጊዜ ይሄ ደስታ ለሕዝብ ሁሉ የሆነ ደስታ ነው። ለዚህ ነው ከሩቅ ምስራቅ የመጡ ሰዎች በደስታ ውስጥ ሆነው ዛሬ የተወለደው የአይሁድ ንጉሥ ወዴት ነው? ልንሰግድለት መተናልና ያሉት በሙሉ ፈቃደኝነትና በደስታ ውስጥ ስለገቡ ነው ወዳጆቼ። ይሄ ደስታ ለእነርሱም ሁሉ የሆነ ደስታ ነው። እግዚአብሔር የተባረከ ይሁን ለዘላለም። ስለዚህ ልንሰግድለት መተናልና የተወለደው የአይሁድ ንጉሥ ወዴት ነው ያሉት ከዚህ የተነሳ ይሄ ደስታ እነሱንም አካቷል። ይሄ የምስራች እነሱንም አካቷል። ይሄ ጌታ እነርሱንም ያካተተ ጌታ ነው። ለእነርሱ የሆነ ጌታ ነው። ይሄ መድኃኒት ለእነርሱም የሆነ መድኃኒት ነው ወዳጆቼ። ስለዚህ የተወለደው የአይሁድ ንጉሥ ወዴት ነው? ልንሰግድለት መተናልና ያሉት ከዚህ የተነሳ። ነገር ግን እዚህ ደስታ ውስጥ ሄሮድስና መላዋ ኢየሩሳሌም አልገባችም። በራሳቸው ደስታ ውስጥ ነበሩ እነ ሄሮድስ። በራሳቸው በቤተ መንግስታቸው ውስጥ ባለ ደስታ ውስጥ በሚበላ በሚጠጣ ወዳጆቼ እንብላ እንጠጣ፣ ንብላ ወንስተይ ጌሰመ ንመውት፣ እንብላ እንጠጣ ነገ እንሞታለን በሚሉበት ደስታ ውስጥ ጊዜያዊ ደስታ ውስጥ ስለነበሩ ለሕዝብ ሁሉ የሚሆን ደስታ አልገባቸው። እነዚህ ሰባ ሰገል የገቡበት ደስታ ከዚህ በኋላ ሄደው ዕጣናቸውን፣ ከርቤያቸውን፣ ወርቃቸውን የሚሰጡበትን ደስታ እነዚህ ሄሮድስና ቤተ መንግስቱ መላዋ ኢየሩሳሌም አላወቁ። ስለዚህ ነው የደነገጡት ወዳጆቼ። በጊዜያዊ ደስታ ውስጥ ስለነበሩ፣ በመብል በመጠጥ ባለ ደስታ ውስጥ ስለነበሩ። ለዚህ ነው መጽሐፍ ቅዱስ ምን ይላል? በአንደኛ ቆሮንቶስ 15 ላይ እንዲህ ብሎ ይናገራል።
ክብር ለእግዚአብሔር ለአምላካችን ይሁን። አንደኛ ቆሮንቶስ 15:33 ላይ ነገ እንሞታለንና እንብላ እንጠጣ አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል፣ በጽድቅ ንቁ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህን እላለሁ ብሎ ይናገራል። ነገ እንሞታለን፣ እንብላ እንጠጣ። ጊዜያዊ ደስታ፣ የዓለም ደስታ ይሄ ነው ወዳጆቼ። ነገ እንሞታለን፣ ዛሬ ምን እናድርግ? እንብላ እንጠጣ። በጣም ነው የሚያሳዝነው። እንብላ እንጠጣ። ስለዚህ በዚህ ደስታ ውስጥ ነበሩ እነ ሄሮድስ። ስለዚህ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ይዞ የመጣው ኢየሱስ የተወለደው የአይሁድ ንጉሥ ወዴት ነው ተብሎ በሩቅ ምስራቅ ሰዎች ሲነገር ክፉኛ ደነገጡ ወዳጆቼ። በጽድቅ ያልነቁ ነበሩ። መለኪያ ለመለኪያ እያጋጩ ቺፕስ የሚባባሉ ወዳጆች ሆይ ደስታቸው ጊዜያዊ የሆነ መብል ላይ መጠጥ ላይ የተመሰረተ የሚታይ ነገር ላይ የተመሰረተ ደስታው ስለነበረ ወዳጆች ሆይ ክፉኛ እንደደነገጡ ታያላችሁ። ለዚህ ነው መጽሐፍ ቅዱስ በጽድቅ ንቁ የሚለን፣ ኃጢአትን አትስሩ አሳፍራችሁ ዘንድ ይህን እላለሁ የሚለን ለዚህ ነው። ኢየሱስ ከተወለደ ጊዜ ጀምሮ ወዳጆቼ በጽድቅ ልንነቃ ይገባል። እግዚአብሔር የተመሰገነ ይሁን። ይሄ ደስታ ጊዜያዊ ነው፣ ያልፋል፣ በሌላ ነገር ይቀየራል ወዳጆቼ። ክርስቶስ ግን ከመወለዱ ጀምሮ የሰጠን ደስታ አንድ ጎሳ፣ ነገድ፣ ዘር ሳይል ለሕዝብ ሁሉ የሆነ ደስታ ነው። ይሄ ደስታ ደግሞ የማይወሰድ ደስታ ነው። እግዚአብሔር የተመሰገነ ይሁን። እኔ የምሰጣችሁ ደስታ ዓለም እንደሚሰጥ አይደለም ያለው ለዚህ ነው። ደስታችሁንም የሚወስድባችሁ የለም ብሎ ወዳጆች ሆይ ተነግሯል። የሄሮድስ ደስታ ተወሰደ እኮ። ኢየሱስ ተወለደ ሲባል ተወሰደ፣ ታወከ፣ ወዲያው በቅጽበት ተቀይሮ ታወከ። ጌታ የሰጠን ደስታ ግን በምንም አይታወክም። ከመብል ከመጠጥ ከምቾት ያለፈ ነው ወዳጆች፣ ከነገሮች ያለፈ ነው። ይሄ ደስታ በመብል በመጠጥ የሚለካ ወይም ደግሞ በተመቻቹ አዳራሾችና የመኖሪያ ቦታዎቻችን የሚለካ አይደለም። ይሄ ደስታ ያለፈ ነው። ማንም የማይወስድብን ደስታ ነው። በሰማይ የሚቀጥል ደስታ። እግዚአብሔር የተመሰገነ። ነጩን ልብስ ለብሰን የዘንባባ ዝንጣፊ ይዘን የምንዘምርበት ደስታ፣ ከታላቁ መከራ የመጡ ልብሳቸውን በበጉ ደም አጥበው ያነጹ ናቸው ተብሎ የሚመሰከርልን ደስታ ነው ወዳጆች። እግዚአብሔር የተባረከ ይሁን ለዘላለም። ስለዚህ እዚህ ደስታ ውስጥ አልገባም። የገባችሁ ሰዎች ደስ ይበላችሁ፣ ደስ ይበላችሁ። ይሄ ኢየሱስ ይዞት የመጣው ደስታ ለሕዝብ ሁሉ የሚሆን ታላቅ ደስታ ነው፣ የምስራች ያለበት። እግዚአብሔር የተባረከ ይሁን። ስለዚህ እዚህ ደስታ ውስጥ እንድትገቡ ዛሬ I invite you in the mighty name of Jesus፣ በጌታ በኢየሱስ ስም ጋብዛችኋለሁ። ይሄ ጊዜያዊ ደስታ ነው፣ የዓለም ደስታ ወዳጆች ሆይ ዛሬ ታይቶ ነገ የሚጠፋ ደስታ ነው። ዛሬ ታይቶ ነገ እንደ ጤዛ የሚጠወልግ የሚጠፋ የሚደርቅ ደስታ ነው ወዳጆች ሆይ። የብዙዎች ደስታ ጠፍቷል፣ የብዙዎች ሰላም ተወስዷል። በክርስቶስ የሆነ ደስታ ግን ለዘላለም ነው ወዳጆቼ። በወርቅ በብር የማይገኝ ደስታ ነው ወዳጆች ሆይ። እግዚአብሔር የተመሰገነ ይሁን ለዘላለም። ማንም ሊወስድብን አይችልም ወዳጆቼ። ለዚህ ነው ጳውሎስ ሁልጊዜ በጌታ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው ያለው ለዚህ ነው። ሁልጊዜ በጌታ ደስ ይበላችሁ፣ ሁሌ በጌታ ደስ ይለናል። መጨረሻችን ስለታወቀ ስለዚህ ወዳጆቼ ሆይ ሄሮድስ እንግዲህ የደነገጠው ጊዜያዊ ደስታ ውስጥ ስለነበረ ታወከ። በጊዜያዊ ደስታ ውስጥ ያሉ ሰዎች ታውቃላችሁ ይደነግጣሉ፣ በአንድም በሌላም መንገድ ይታወካሉ። ገንዘባቸው አለ፣ ሀብታቸው አለ፣ ስልጣናቸው አለ። ነገር ግን በሁከት ውስጥ ነው ያሉት። ብዙ ነገስታትን በብሉይ ኪዳን ዘመን ጀምሮ ስናነሳ በሚያዩት ራእይ፣ በሚሰሙት ነገር በብዙ ይታወካሉ። በቤተ መንግስታቸው ሆነው ይናጣሉ። እኛ ግን ወዳጆች ሆይ ባለንበት ቦታ በዚህ ደስታ እንምነሸነሻለን። በዚህ ደስታ መላእክቱ ብቻ ሳይሆኑ እኛም እንዘምራለን። ለእግዚአብሔር በሰማያት ምስጋና፣ በምድርም ለሰዎች በጎ ፈቃድ ብለን እንዘምራለን ወዳጆቼ።
ለዚህ ነው ሄሮድስና ቤተ መንግስቱ የታወኩት እንጂ ኢየሱስ የሚያወክ ነገር ይዞ አልመጣም። ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ይዞልን የመጣው እግዚአብሔር የተመሰገነ ይሁን። አዎ በአመድ ፋንታ አክሊልን፣ በለቅሶ ፋንታ የደስታ ዘይትን ነው ይዞልን የመጣው ወዳጆቼ። አዎ ኢየሱስ እስኪወለድ ድረስ ደስታ አልነበረን። ደስታችን፣ ሰላማችን ተሰርቆ ነበረ። የእግዚአብሔር በጎ ፈቃድ አልነበረንም። ኢየሱስ ከተወለደ ጀምሮ ግን ለሕዝብ ሁሉ የሚሆን ታላቅ ደስታ መጣ። ኢየሱስ ያለው ሰው ደስተኛ ነው ወዳጆቼ። አዎ ጠላቱ ተሽሮለታል። መንግስቱ ከሰይጣን መንግስት ወደ እግዚአብሔር ልጅ መንግስት፣ ወደ ፍቅሩ ልጅ መንግስት ፈልሷል። ከጨለማው ስልጣን ድኗል ወዳጆቼ። የኃጢአትን ይቅርታ ወዳገኘበት ወደ ፍቅሩ ልጅ መንግስት ፈልሷል። ኢየሱስ ይህንን ደስታ ነው የመለሰልን ወዳጆቼ። ከእግዚአብሔር ጋር ለዘላለም በምንኖርበት ደስታ ውስጥ ነው ያስገባን ወዳጆቼ። እግዚአብሔር የተመሰገነ። ይሄ ዓለም ለእሳት የተጠበቀ ነው፣ አንድ ቀን ያልፋል ወዳጆቼ። በክርስቶስ የተሰጠን ዓለም ግን ዘላለማዊ ነው ወዳጆቼ። አዎ አንተ ታማኝ ባሪያ ወደ ጌታ ደስታ ግባ ነው የተባለው። አገልጋይ ሆነን እንኳን ታማኝ ከሆንን ወደ ጌታ ደስታ ግባ ነው የምንባለው። ትልቅ ደስታ ነው፣ በምንም የማይገኝ ደስታ፣ ለሕዝብ ሁሉ የሚሆን ማንም ሰው ወደ ኢየሱስ ከመጣ በቀላሉ የሚያገኘው ደስታ ሰላም ነው ወዳጆቼ። የሚያውክ ነገር አይደለም፣ የሚረብሽ ነገር አይደለም ወዳጆቼ። ብዙዎች የመረጡት ደስታ፣ እነ ሙሴ እንኳን አይታችሁ ከሆነ ከእግዚአብሔር ሕዝብ ጋር መከራ መቀበሉን መረጡ ነው የሚለው። በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር አዎ ማንኛውም ከጌታ ውጪ የሆነ ደስታ በኃጢአት የሚገኝ ደስታ ነው፣ ጊዜያዊ ነው ወዳጆቼ። ለዚህ ነው ከእግዚአብሔር ሕዝብ ጋር መከራ መቀበልን የመረጡት። በክርስቶስ የተገኘ ደስታ ወደር የለውም ወዳጆቼ። በክርስቶስ የተገኘ ሰላም ወደር የለውም። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። እና ኢየሱስ ሰላምን ሲያመጣ፣ ደስታን ሲያመጣ ጥልን በመስቀሉ ገድሎ ነው። ከሁለት አካል አንድ አዲስ ሰው ፈጥሮ ነው። ሰላምን አድርጎ ርቀው ለነበሩ ሰላም የምስራች ብሎ ሰብኮ እርሱ ሰላማችን ነውና የተባለው ለዚህ ነው። እስመ ውእቱ ሰላምነ ወረሰዮሙ አሃደ ለክልኤሆሙ ወነሰተ አረፍተ ማእከል በሥጋሁ። እርሱ ሰላማችን ነውና ወረሰዮሙ አሃደ ለክልኤሆሙ ማለት ምንድን ነው? እግዚአብሔር የተመሰገነ ይሁን። እርሱ ሰላማችን ነውና ሁለቱን ያዋሃደ፣ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩ ሰላምን የምስራች ብሎ ሰበከ ብሎ ነው የሚናገረው። ኢየሱስ ያለው ሰላም አለው። እኛ ከእግዚአብሔርም ጋር ከሰዎችም ጋር ነው እርቅና ሰላምን ያደረግነው። አንድ አዲስ ሰው ነው እየተፈጠረው። ሰይጣን ጥልን አድርጎ ነበረ። ኢየሱስ መጣና ሰላምን አደረገ። ሰላማችን ነው ተባለ ወዳጆቼ። ስለዚህ ሰላማችን ነው ኢየሱስ። አንድ አዲስ ሰው ተፈጥሯል ወዳጆቼ። ርቀው ለነበሩ ሰላምን የምስራች ክርስቶስ ሰብኳል። ለዚህ ነው ጳውሎስ ይሄ ስለገባው በሮሜ መጽሐፍ ላይ ምን ብሎ ተናገረ? ሮሜ ምዕራፍ 5 ላይ ሄዳችሁ ብትመለከቱ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ አለ። ሰላምን እንያዝ፣ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባት አግኝተናልና። ስራውን በሙሉ ሰርቶ በእምነት መግባትን የሰጠን እሱ ስለሆነ ሰላምን እንያዝ። በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ሰላምን እንያዝ አለ። ሰላምን ይዘናል ወዳጆቼ። በእምነት ስለጸደቅን ሰላምን ይዘናል። እርሱ ሰላማችን ነው። እርሱ ደስታችን ነው። ለሕዝብ ሁሉ የሚሆን ደስታ ነው፣ ሰላም ነው ወዳጆቼ።
ዓለም እኮ የሰጠችን ደስታ ትወስድባለች፣ የሰጠችን ሰላም ትወስድባለች። ጌታ ግን የሰጠህን ሰላም ማንም አይወስድብህ፣ የሰጠህን ደስታ ማንም አይወስድብኝም። ወዳጆች ሆይ የተስገበገበ ዓለም ምናልባት ገንዘብ ሊወስድብን ይችላል፣ ስልጣን ሊወስድብን ይችላል። ክርስቶስን ግን ሊወስድብን አይችልም። ሰላማችንን ሊወስድብን አይችልም። ወዳጆች ሰላምን ይዘናል። እግዚአብሔር አምላክ የተመሰገነ ይሁን። ጥል በመስቀሉ ተገድሏል። ወዳጆቼ አንድ አዲስ ሰው ተፈጥሯል። እሱ ሰላማችን ነው። ወዳጆቼ በመብል በመጠጥ ያልሆነ ሰላም፣ በመብል በመጠጥ ያልሆነ ደስታ፣ ጊዜያዊ ያልሆነ ደስታ፣ ለሕዝብ ሁሉ የሚሆን ታላቅ ደስታ፣ እነዚህን ከሩቅ ምስራቅ ድረስ ጎትቶ ያመጣቸው ታላቅ ደስታ ለሕዝብ ሁሉ ለእነርሱም የሚሆን ታላቅ ደስታ የምስራችን። ሄሮድስ ግን እዚሁ ቤተልሔም አጠገብ ተቀምጦ ይህንን ደስታ ማጣጣም፣ ለሕዝብ ሁሉ የሆነውን ደስታ ማጣጣም አልቻለም። በዙፋኑ ዙሪያ ነው አስተሳሰቡ ያለው፣ በመንበሩ ዙሪያ ነው፣ በቤተ መንግስቱ ዙሪያ ነው። ነገ ይሄ ቢነጠቀኝስ፣ ይሄ ቢወሰድብኝስ፣ ይሄ ተወለደ የተባለው ቢነጥቀኝስ? ሊነጥቀው አልመጣም። እሱ መንግስት ከዚህ ዓለም አይደለችም። ስለዚህ እነዚህ የሩቅ ምስራቅ ሰዎች ይሄ ሄሮድስ እንኳን ሊያስቀራቸው አልቻለም። መረመራቸው በጥንቃቄ። የተወለደበትን ዘመን አይታችሁ ተመልሳችሁ በኔ በኩል ነው አለ። ነገር ግን በሌላ መንገድ እንዲሄዱ አደረጋቸው የእግዚአብሔር መንፈስ። እንደተሳለቁበት አውቆ ከዛ በኋላ ቀጣዩን እርምጃ ወስዶ ሕፃናትን አስገደለ። እነዚህ ሰዎች ግን ወዳጆቼ ለሕዝብ ሁሉ የሚሆነውን ታላቅ ደስታ የምስራች አጣጥመው ሰግደው ወርቅ፣ ከርቤ፣ ዕጣን ሰጥተው ወደ ሀገራቸው በሰላም ሄዱ። ሲገባህ እንዲህ ነው። በቃ ሳጥንህን ለኢየሱስ ትከፍታለህ። የሚሆነውን ምስጋና በሙሉ ታፈሳለህ። ኢየሱስ ወርቅ፣ ዕጣን፣ ከርቤ ዛሬ ፈልጎ አይደለም። የከንፈሮችን ምስጋና ነው። ከልብ የሚፈልቅ ምስጋናን ነው ጌታ የሚፈልገው። የገባው ሰው ምስጋናን ያመጣል፣ ያውጃል፣ ያውዳል። በምስጋና አደባባዮቹም የእግዚአብሔርን አደባባዮች የጌታ የኢየሱስ ክርስቶስን አደባባዮች በምስጋና ያውዳል እንጂ አይታወክም። ይህ ደስታ ለሕዝብ ሁሉ የሚሆን ደስታ ነው። ሄሮድስ አልታደለም እንጂ፣ ኢየሩሳሌም አልታደለችም እንጂ፣ ለእርሷም ሆነ ለንጉሷ ለሄሮድስ የሚሆን ታላቅ ደስታ የምስራች ነው። ለነገስታት፣ ለአዋቂዎች፣ ለጠበብቶች የሚሆን ታላቅ ደስታ የምስራች ነው። ለፖለቲካ ተንታኞች፣ ለሀገር መሪዎች፣ ለተባበሩት መንግስታት የሚሆን ታላቅ ደስታ፣ ለታላላቅ መሪዎች የሚሆን ታላቅ ደስታ የምስራች ነው። በዚህ የማይደሰት ማንም የለም ወዳጆቼ። ከሊቅ እስከ ደቂቅ፣ ከታናሽ እስከ ታላቅ፣ ዘር፣ ጎሳ፣ ነገድ ሳይል በዚህ ደስታ ውስጥ መግባት ይቻላል። በዚህ ደስታ ውስጥ ገብቶ እንደ መላእክት መዘመር ይቻላል። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። ለእግዚአብሔር በሰማያት ምስጋና፣ በምድርም ለሰዎች በጎ ፈቃድ። የእግዚአብሔር በጎ ፈቃድ የተገለጠበት ሰላም። እግዚአብሔር በጎ ፈቃዱን በክርስቶስ በኩል ነው የገለጠው። እንዲሁ ነው የታረቀን፣ እንዲሁ ነው ወደ አብ መንግስት ያፈለሰን። ስለዚህ እዚህ ደስታ ውስጥ እንድትገቡ ዛሬ ጋብዛችኋለሁ ወዳጆች። ይሄ ጊዜያዊ ነው፣ ያልፋል። ዓለምና ምኞቷ ያልፋሉ። የእግዚአብሔርን ፈቃድ የሚያደርግ እርሱ ለዘላለም ይኖራል ይላል። ይሄ ዓለም ለእሳት የተጠበቀ ነው ወዳጆቼ፣ በታላቅ ትኩሳት ያልፋል ይላል። ብዙ ልላችሁ እችላለሁ። ይሄ ዓለም ምንም የሚያስተማምን አይደለም ወዳጆቼ። ብዙዎች ካጠገባችን ሳናቃቸው ወዳጆቼ ሄደዋል። እግዚአብሔር የተመሰገነ ይሁን ለዘላለም። በጴጥሮስ መጽሐፍም ላይ ሄዳችሁ ብትመለከቱ ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ አበባ ነውና ሳሩ ይጠወልጋል አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ይህ ነው ያለን ለዚህ ነው። ስጋ ሁሉ እንደ ሳር ክብሩም እንደ አበባ ነው።
ያልፋል። ከምንበላው ከምንጠጣው ጋር እናልፋለን ወዳጆቼ። ዝም ብሎ ሳር እንደሚግጥ በሬ ወይም እንስሳ ልንሆን አይገባም። ስለተበላ ስለተጠጣ ብቻ ህይወት ማለት እንደዛ ነው ማለት አይደለም። ሁሉ ነገር ያልፋል ወዳጆች። ጌታ ደግሞ አይከለክለንም። የሚበላውን የሚጠጣውንም ይሰጠናል። እግዚአብሔር ይባርክልናል። ነገር ግን ያልፋል የዚህ ምድር ነገር። ስጋ ሁሉ እንደ ሳር ክብሩም እንደ አበባ ነው። ያልፋል ሁሉ ነገር። የጌታ ቃል ግን ነው ለዘላለም የሚኖረው። በወንጌል የተሰበከላችሁ ይህ ነው ብሎ ነው የሚናገረው። ስለዚህ በጊዜያዊ ነገር አትያዙ፣ በመብል በመጠጥ አትያዙ። ይህን ጎተራ አፍርሼ ሌላ ጎተራ ሰራለሁ፣ ነፍሴ ቢጠጪ ጠገቢ እላታለሁ አለ ሉቃስ 12። አንተ ታካች ይሄ የሰበሰብከው ለማ ይሆናል? ለራሱ ገንዘብን የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ ይህ ነው። እና ሰብስበን እኮ ትተነው ሳንበላ ልንሄድ ሁሉ እንችላለን፣ ገና በቅድ እንዳለን። ለዚህ ነው ወም ከመረከብነ ሲሳይነ ወአራዘነ ያክለነ፣ ምግብና ልብስ ካለን እርሱ ይበቃናል። ወደ ዓለም ይዘነው የመጣነው የለም፣ ይዘነው የምንሄደው የለም። ምግብና ልብስ ካለን እርሱ ይበቃናል። ቤዚክ ምግብ መጠጥ ከተገኘ ተመስገን ነው። ላለው ይሰጠዋል፣ ለሌለው ያው ያለው ይወሰድበታል ይላል። ካለን ላለው ይጨመርለታል፣ ይጨምርልናል ጌታ። ነገር ግን የኛ ህይወት የተያዘው በመብል በመጠጥ አይደለም፣ በዚህ ዓለም ምቾት ተድላ ደስታ አይደለም። ስለዚህ ለህዝብ ሁሉ ወደሚሆን ታላቅ ደስታ የምስራች ሁኑና እዚህ ውስጥ ግቡ ወዳጆቼ። ታላቅ ደስታ የምስራች። ኢየሱስ ተወልዶ የምስራች ተባለ። ታላቅ ደስታ የምስራች። ይህንን የምስራች ደግሞ ሞቶ በመነሳት ፈጸመልን። የሐዋርያት ሥራ 13:33 ላይ ሄዳችሁ ብትመለከቱ ለአባቶች የተነገረ ተስፋ የምስራች ኢየሱስን አስነስቶ ተስፋችንን ፈጸመው ይላል። አሁን በተፈጸመ ተስፋ ውስጥ ነው ያለነው። እንደውም የሐዋርያት ሥራ ምዕራፍ 17 ላይ ሄዳችሁ ብትመለከቱ በትንሣኤ ሁሉን እንዳረጋገጠ ይናገራል። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። ኢየሱስ ከሙታን በመነሳቱ ሁሉ ነገር ተረጋግጦልናል። ስለዚህ ምንም አያስደነግጠንም ወዳጆች። በተረጋገጠ በተፈጸመ ተስፋው ስላለን የምናገለግለው ሰውን ለማትረፍ ነው። በቃ ሌላ አይደለም። ገንዘብ ለማግኘት ወይ እንደዚህ ሳይሆን እኛ ኦልሬዲ እኮ በተረጋገጠ ነገር ውስጥ ነው ያለነው። ክርስቶስን አስነስቶ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል ይላል። ተረጋግጦልናል። በቃ ሲወለድ ተስፋ የምስራች፣ ለህዝብ ሁሉ የሚሆን ታላቅ ደስታ የምስራች ተባለ። ሞቶ ሲነሳ ደግሞ ያ የምስራች ተረጋገጠ። ኢየሱስን አስነስቶ ተስፋችንን ፈጸመው ነው የሚለው። የኛ ተስፋ ኢየሱስ ነው። ተፈጽሟል። ተስፋችን ተረጋግጧል። ኢየሱስ ሊመጣ በደጅ ነው። በቅርብ ነው ያለው። ኢየሱስ ሊመጣ ነው ወዳጆቼ። ተጠቅለሉ በዚህ ጌታ። እግዚአብሔርም በዘመን ፍጻሜ ዓለምን በክርስቶስ ነው የሚጠቀልለው። ስለዚህ ተጠቅለሉ፣ ወደዚህ ጌታ ነው፣ መድኃኒት ወደ ሆነው የኃጢአትን ይቅርታ ወደሚሰጠው ደስታን ወደሚሰጠው ወዳጆች ሆይ። ለዚህ ነው ስሙንም ኢየሱስ ትለዋለህ። እርሱም ህዝቡን ከኃጢአታቸው ያድናቸዋል። ከኃጢአት መዳን ቀላል አይደለም። ከሞት መዳን ቀላል አይደለም። ትንሣኤና ህይወት እኔ ነኝ፣ የሚያምንብኝ ቢሞትም እንኳን ሕያው ነው ብሎ ተናግሯል። ትንሣኤና ህይወት ነው ኢየሱስ። እንደገና ደግሞ የኃጢአትን ይቅርታ የሚሰጥ ጌታ ነው። ለህዝብ ሁሉ ታላቅ ደስታ የምስራች የሰጠን ጌታ ነው። ሁሉን አረጋግጧል ክርስቶስን በማስነሳቱ። በቃ አልቋል የኛ ነገር። እግዚአብሔር የተባረከ። አላለቀም የሚል ሰይጣን ነው። ገስጸው በኢየሱስ ስም። ያንተ ነገር አልቋል፣ ተረጋግጧል። ወንጌል የምትሰብከው ለጠፉት ነፍሳትም ያሉትንም ደግሞ በህይወት ለማኖር በለመለመ ተስፋ ወዳጆች ሆይ ባደገ ህይወት በነቃ ህይወት ውስጥ እንዲኖሩ ሰዎችን ለመርዳት ደቀ መዝሙር ለማድረግ ነው የምንኖረው። ልንበላ ልንጠጣ፣ ያ መብል ሲጠፋ ደግሞ እንደነ ሄሮድስና ቤተ መንግስቱ ልንታወክ አይደለም። አንታወክም። በተረጋገጠ ተስፋ ውስጥ ነው ያለነው።
ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች አገኘን። ይሄ ኢየሱስ እኔን ያገኘ ኢየሱስ አንተን ያገኝህ። ና ወደ ኢየሱስ ብዬ እጠራሃለሁ። ከሁከት ለመውጣት ከመረበሽ ለመውጣት ወደ ኢየሱስ ና። ይሄ ቤተ መንግስት ቀሪ ነው። የዚህ ዓለም ነገር ቀሪ ነው፣ ያልፋል። ሳትኖርበት ሁሉ ትተው ልትሄድ ትችላለህ። ሳትበላ ሳትጠጣ የሰበሰብከው ወደ ኢየሱስ ከመጣህ ግን በቃ ታሪክ ያበቃል። እዚህ ጋር ይጠቀለላል። በኢየሱስ ይረጋገጥልሃል። ኢየሱስን በማስነሳቱ ሁሉን አረጋግጧል አለ። እግዚአብሔር የተባረከ። እኛ አሁን በተረጋገጠ ነገር ውስጥ ነው ያለነው። ድርጅት አይደለም የሚያድነው ኢየሱስ ነው። የትም ቦታ ሁኑ ወዳጆች፣ ኦርቶዶክስ ሁኑ ችግር የለውም፣ ካቶሊክ ሁኑ ችግር የለውም፣ ፕሮቴስታንት ሁኑ ችግር የለውም፣ ሙስሊም ሁኑ ችግር የለውም። ግን ተስፋችሁ በኢየሱስ ይረጋገጥ። ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች የሆነው ኢየሱስ የእናንተ ይሁን። የእናንተ ይሁንና ማመስገን ጀምሩ። እንደነዚህ እንደ ሩቅ ምስራቅ ሰዎች ለኢየሱስ መስገድ ይሁንላችሁ ብዬ እናገራል። የተወለደው የአይሁድ ንጉሥ ወዴት ነው? ልንሰግድለት መተናልና ብለው አልቀሩም። ሄሮድስ ቢመረምራቸውም ከመስገድ ግን አላስቀራቸውም። ለኢየሱስ እንሰግዳለን ወዳጆቼ። እድሜ ዘመናችንን በሙሉ ለዚህ ጌታ እንሰግዳለን ወዳጆቼ። ለሌላ አንሰግድም፣ ለፍጡር አንሰግድም፣ ለመላእክት አንሰግድም። ለኢየሱስ ነው የምንሰግደው ወዳጆቼ። ታላቅ ደስታችን ነው፣ የምስራቻችን ነው። እግዚአብሔር አምላክ የተባረከና የተመሰገነ። ትልልቅ ስራዎችን የሰራልን፣ ጥልን በመስቀሉ የገደለልን፣ ሰላማችሁ ነን ያለን ወዳጆቼ፣ አንድን አዲስ ሰው የፈጠረልን፣ ርቀው ለነበሩ ሰላምን የምስራች ብሎ የሰበከ ወደ እግዚአብሔር ሊያቀርበን ነው። ስለ ኃጢአተኞች አንድ ጊዜ የሞተው ለኃጢአት ሞተን ለጽድቅ እንድንኖር ስለ ኃጢአተኞች አንድ ጊዜ ሞቷልና ይላል ጴጥሮስ፣ አንደኛ ጴጥሮስ 3:18 ላይ። ወደ እግዚአብሔር የቀረብንበት ነው ኢየሱስ። እንደ ኢየሱስ ያለ ማንም የለም ወዳጆቼ። ስለዚህ ወደዚህ ጌታ ነው ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች። ስለዚህ ይሄንን በዓል በመብልና በመጠጥ ብቻ አታክብሩት ወዳጆቼ። የሆነ መብራቶች በቤታችሁ ላይ በማንጠልጠል ክርስማስ የተለያየ ነገር በማድረግ ብቻ ሳይሆን ኢየሱስን ወደ ህይወታችሁ በማስገባት እዚህ ደስታ ውስጥ እንድትገቡ ዛሬ ላሳስባችሁ ፈልጋለሁ። ብዙ ሰዎች ክርስማስ የሚመስላቸው አምፖሎችን ማንጠልጠል ነው። እንደገና ደግሞ የተለያዩ ዛፎችን አዘጋጅቶ እዛ ነገር ላይ እንትን ማለት መሰጣጣት፣ ስጦታ ምናምን የተለያየ ነገር ነው። የክርስማስ ዴይ ነው፣ ሜሪ ክርስማስ ጥሩ ነው በባህል መንገድ እንትን ማክበሩ። ነገር ግን ከዚያ ያልፋል። የኛ ጌታ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነው። ላንተ የሚሆን ታላቅ ደስታን የሰጠ እዚህ ደስታ ውስጥ ግባ። ይሄ ደስታ ጊዜያዊ ደስታ አይደለም። በመብል በመጠጥ የምትገልጸው ሻማ ለኩሰ መብራት አብርተ ኬክ ቆርሰ የምትገልጸው አይደለም። ያልፋል። ከዚያ ታላቅ ደስታ የማይወሰድ ዘላለማዊ ደስታ ነው። የምስራች ነው ወዳጆቼ። እዚህ ደስታ ውስጥ ግቡ ባካችሁ። ጊዜያዊ ከሆነ ደስታ ውጡና ወዳጆች፣ አባባይ ከሆኑ ጊዜያዊ ደስታዎች ውስጥ በመብል በመጠጥ ከታጀቡ ነገ እነዛ ነገሮች ሁሉ የሌሉበት ተመልሶ ሐዘን ውስጥ የምትገቡበት ደስታው ሳይሆን ክርስቶስ ወደ ሰጠን ደስታ ኑና የዚህ ደስታ አባሪዎቹ ኑላቸዋል። ተባረክ። ወዳቸዋል። ይህን መልእክት ለብዙዎች እንድታደርሱ በክርስቶስ ኢየሱስ ፍቅር ጠይቃለሁ። ጌታ ዘመናችሁን ይባርክ። ወዳቸዋለሁ። ለዚህ ሚኒስትሪ ለኦርቶዶክስ ተሐድሶ ሐዋርያዊ አገልግሎት ጸልዩ። እኔም ጸልይላችኋለሁ። አዲሱ ዓመት ደግሞ ልዩ የበረከት ዓመት እንደሚሆን አምናለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩ። አሜን።